እኚሁ አባት ያስተማሩት ትምህርት በኢየሱስ አምኖ መዳን እንደሚቻል ሌላ ብቸኛ ከክርስቶስ ውጪ ብቸኛ ሆኖ ከሚያድነው ከክርስቶስ ውጪ ሌላ መዳኛ መንገድ እንደሌለ ተናግረዋል ከዚህም በፊት እውነቱ ይሄ ነው ስለዚህ ነይ ነይ ይያልክ የተነሳ አትጨፍር አትመጣልም ሲጀመር እንኳን እሷ ልትመጣልህ ይሄውኛም ወጣንል አመጣ ቤዛ የሚለው ቃል በዚህ በዕብራውያን ላይ ብቻ አይደለም ቁጥር 11 ላይ ምዕራፍ 9 ቁጥር 11 ጀምሮ ያለው የዕብራውያን ጽሑፍ ብቻ ላይ ሳይሆን the entire bible የሚናገረው ስለ ክርስቶስ ቤዛነት ነው ጥቅሶችን ልስጣችሁ ቶሎ ቶሎ ይሄንን ጥቅስ ታወጡልኛላችሁ በጣም አስፈላጊ የሆኑ ጥቅሶች አሉ የመጀመሪያው የምናየው ከወንጌል ሲሆን የማቴዎስ ወንጌል ምዕራፍ 20 ቁጥር 28 የመጀመሪያው ቤዛ የሚለው ቃል ሊትራሊ ለክርስቶስ ነው የተነገረው አሁን ኃጢያት በሰራው ሰው ምትክ የሚሰዋ በግ ነበር በብሉይ ኪዳን እና ያ ኃጢያት የሰራው ሰው በግ አምጥቶ በጉ ላይ አናት ላይ እጅ ተጭኖ የሰውየው ኃጢያት ወደ በጉ ይተላለፋል ኮንፌስ ያደርጋል ከዛ ያ በግ ስለ ሰውየው ኃጢያት ስለሰራው ሰው ፈንታ ይታረዳል ከዛ ሰውየው ነፃ ወጣ ማለት ነው ግን በአይምሮ ነፃ ሊያደርግ አይችልም ይሄ ምድራዊ ሥርዓት ነው ምሳሌ ሆኖ ለሚመጣው ለእግዚአብሔር በግ ለኢየሱስ ክርስቶስ ምሳሌ ሆኖ የሚያገለግል ሥርዓት ነበር የጨለማ አገልግሎት ነው የሚባለው አማኙን ከህሊና ዕዳ ሊገላግል የማይችል ሂደት ማለት ነው ኢየሱስ እንጂ እንዲያገለግሉት አልመጣ ማርቆስ ምዕራፍ 10 ቁጥር 45 ላይ ይሄ ቃል አለ ጥቅሶቹን ቶሎ ቶሎ አውጡና አንተን ይስናገር ሌላው የሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለህዝቡ ቤዛ አድርጓልና የዮሐንስ አባት አንደበቱ ተከፍቶ በመንፈስ ቅዱስ ከተናገራቸው ትንቢታዊና አስገራሚ ቃላት መካከል አንዱ ስለ መሲሁ መምጣት የተናገረበት ክፍል ከ68 ጀምሮ አንብቡት የሉቃስ ወንጌል ምዕራፍ 1 ቁጥር 68 የእስራኤል ጌታ አምላክ ይባረክ ማርያምም ያለችው ይሄንን ነው ከቁጥር 46 ሉቃስ 1:46 ጀምሮ ስታነቡ ለአብርሃም የገባውን ኪዳን አስቦ ብላቴናውን እስራኤልን ረድቷል እያለች የምትናገረው መሲሁ ከዛ ዘር የሚወለደው መሲህ ዓለምን የሚያድነው እርሱ እንደሆነ ነፃ አውጪው እርሱ እንደሆነ አምና ነው የምትናገረው ማርያም በዛው የእግዚአብሔር መንፈስ የመጥምቁ የዮሐንስ አባት ዘካርያስም ጎብኝቶ ለህዝቡ ቤዛ አድርጓል የሚለው የመሲሁን የኢየሱስን መምጣት ተረድቶ ነው በ6 ወር ቀድሞ የተወለደው ዮሐንስ መጥምቁ መንገድ ጠራጊ ነው እሱ ስለ ብርሃን ሊመሰክር መጣ እንጂ ራሱ ብርሃን አይደለም ተብሎ የተጻፈው ስለሱ ነው ስለዚህ ስለ ኢየሱስ ሊመሰክር የመጣውን ዮሐንስን ሲወለድ እንኳን ብዙ ጉዳይ ነበር የተፈጸመው የዮሐንስ መወለድ ካረጁ በኋላ የዮሐንስ መወለድ ለኢየሱስ መንገድ ጠራጊነት እንደሆነ ሲገባው ጎብኝቶ ቤዛ ያደረገውን እግዚአብሔርን መባረክ ጀመረ የእስራኤል ጌታ አምላክ ይባረክ ይላል እሺ ሮሜ ምዕራፍ 3 ቁጥር 24 ላይ ደግሞ ምን ይላል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ሁሉ ኃጢያትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ነገር ግን በእርሱ ያመኑ ሁሉ ደግሞ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ኃጢያተኞችን የሚያድን የእግዚአብሔር ጸጋ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ ቲቶ ላይ እንደተናገረው ማለት ነው ቲቶ ምዕራፍ 2 ቁጥር 11 ላይ እንደተናገረው ኦኬ እዚህ ጋር ያመጣውላችሁ ያሳያችሁ ብንነጋገር ጥሩ ነው ሼር ያደረጋችሁት ነው ጥቅሶቹን እሺ ኦርቶዶክሳውያን በማስተዋል እንድትሰሙኝ እፈልጋለሁ የሚጠቅማችሁ ይሄ ነው ወገኖቼ እኚህ ጳጳስ የገባቸውን እውነት ሳያመነቱ
ያው እያስተማሯችሁ ነው ያሉት። ትላንትኛ ስንናገር የነበረውን ነገር እዛ ውስጥ ያሉ አባቶች እየነገሯችሁ ነው። መስማት የናንተ ፈንታ። ስለዚህ ምን ይላል ሮሜ 3:24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ የሚጸደቀው በሱ ነው። ቤዛነቱ በክርስቶስ ኢየሱስ ነው። አዮ ለውጥ ሆኖ ስላንተ ምትክ ሆኖ የተሰዋለ እሱ ነው። ስለዚህ የሱ ያንተ ኃጢያት የኔ ኃጢያት ያንቺ ኃጢያት ወደ ኢየሱስ የሁሉን በደል በርሱ ላይ አኖረ ይላል ኢሳይያስ ምዕራፍ 53 ላይ የዓለም ሁሉ ህዝብ በደል በኢየሱስ ላይ ሆነ። ከዛ ስለኛ ተሰቀለ ሞት። የሱ ጽድቅ የሱ መልካምነት ደግሞ የሱ የዘላለም ህይወትና የዘላለም ክብር ደግሞ ወደ አንተ መጣ። እንዲህ ነው የሆነው። ለውጥ ነው የተደረገው። ለውጥ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢያት ያላወቀውን እርሱን ስለኛ ኃጢያት አደረገው አለ ጳውሎስ። ስለኛ ኃጢያት ሆኖ ሲሰዋልን እኛ ደግሞ የሱን ጽድቅ ወረስን። አብርሃም አመነ ጽድቅም ሆኖ ተቆጠረለት ተብሎ እንደተጻፈ ይሄ ቃል ለሱ ብቻ አይደለም ይላል ሮሜ ምዕራፍ 4 ላይ ለኛም ተቆጥሮልናል ስለሚል የኢየሱስ የሆነ ሁሉ የኛ ሆነ፣ የኛ የሆነው በደል ሁሉ የኢየሱስ ሆነ። ከዛ በመስቀል ላይ ቤዛነቱን ፈጸመ። አሁን ሰዎች የሚድኑት ይሄንን በማመን ብቻ። ዛሬ ጽድቅ ነገ እርኩሰት ሚስማማውን የሰዎችን ማንነት አይደገፍም የእግዚአብሔር ጽድቅ። ዛሬ ውሸት ነገ እውነት ሊናገር የሚችለውን የሰውን ማንነት አይደገፍም እግዚአብሔር በልጁ ጽድቅ አርፏል። በቃ አሁን አንተ የሚጠበቅብህ ልጁን ኢየሱስ ክርስቶስን አምነ የዘላለምን ህይወት መውረስ ነው። በቃ ይሁን። ሮሜ 8:23 ደግሞ ተመልከቱ። እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። የሰውነታችን ቤዛ ምንም እንኳን ከእስራኤል ሐረግ ቢወለዱም ነገር ግን ይሄ ሰውነት መዋጀት አለበት። ያ ቤዛነት የሚመጣው ደግሞ በክርስቶስ ኢየሱስ ነው። ይሄ ተዋረደውን ስጋችንን ክቡር ወደ ሆነው ወደ ክርስቶስ ስጋነት ይለውጣዋል ብሎ ፊልጵስዩስ ምዕራፍ 3 ላይ እንደተናገረው ማለት ነው። ስለዚህ ቤዛ እያለ ሲጠራ ኢየሱስን ነው የሚጠቅሰው መጽሐፍ ቅዱስ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እስከ 31 የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። የሚያስመካ ቤዛነት የኢየሱስ ቤዛነት ድኛለው ብለን እንድንናገር አፋችንን ሞልተን እንድንናገር ያደረገን የክርስቶስ ኢየሱስ የቤዛነቱ ስራ። ይሄ ነው እውነቱ። ተጨማሪ ጥቅሶችን ላውጣላችሁ። ተጨማሪ የተለያዩ የመጽሐፍ ቅዱስ ክፍሎች ላይ ያሉትን እያወጣን እንመለከታለን። ከዚህ ከዕብራውያን እሳቸው ከጠቀሱት ውጪ ያሉትን ነው እዚህ ጋር እያመጣው እያሳያችሁ ያለሁት እና እግዚአብሔርን እናመሰግናለን ወገኖች። በጣም አስገራሚ የሆነ ነገር ነው እያየን እየሰማን ያለ ነው። ክብር ለመንፈስ ቅዱስ ይሁን። እሺ አሁን 3 ጥቅሶችን ልጨምርላችሁ። በጣም አስፈላጊ የሆኑ 3 ጥቅሶች እንመለከታለን። ዕብራውያንን ጨምረን ማለት ነው። አስተያየት መስጫው ላይ ፖስት እያደረኩላችሁ ነው። በተለይ በዩቲዩብ እና በፌስቡክ የምትከታተሉ ኦኬ። የመጀመሪያው ከዚህ ቀጥሎ የምናየው ኤፌሶን ላይ እንሄዳለን። ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁም እንደ ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። ይሄ ቤዛነት የክርስቶስ ቤዛነት በምን የተከናወነ ነው ስንል በደሙ የተከናወነ ነው። በደሙ የተደረገ። አሁን ያንን ደም ይዞ ወዴት ሄዷል ኢየሱስ? ወደ ሰማያዊቷ መቅደስ በሰው ያልተሰራች በአብ ወደ ተተከለች ወደ ሰማያዊቷ መቅደስ ገብቶ በምድር ሙሴ ይሰራው እንደነበረው አይነት ሥርዓት በሰማይ እግዚአብሔር ያንን ክርስቶስ ኢየሱስ ይዞት የገባውን የራሱን የመስዋዕት ደም የቤዛነት ደም ተቀበለው። ይሄ አንዴ ለሁል ጊዜም የሚሆን ነው።
አንዴም ለሁል ጊዜ። ስለዚህ በደሙ የተደረገ ቤዛነታችንን አገኘን። አሁን እኔ ቤዛ ለመደረጌ ወይም ደግሞ ነፃ ለመውጣቴ የሚገባኝን ሞት የሚገባኝን ስቃይ ኢየሱስ ወስዶልኝ እኔ ነፃ እንደወጣሁኝ ምስክሩ የኢየሱስ ደም ነው። በሰማይ የሚጮኸው ደም ነው። ሃሌሉያ። ይዞ ገብቷል ነው እኮ የሚለው። ዕብራውያን ስታነቡ የገዛ ደሙን ይዞ ወደ ሰማይቷ መቅደስ ገባ ነው የሚለው። ዕብራውያን ምዕራፍ 8ን አንብቡ። ዕብራውያን ምዕራፍ 9ን አንብቡ። ከ7 ጀምሮ የቤዛነቱን ሥራ የሚያስገነዝብ ነው። ስለዚህ በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት በክርስቶስ ኢየሱስ ደም ታጥበን ጸድተናል። አማኝ የሆነ ሁሉ አሜን ሊል ይገባል። ሃሌሉያ። ስለዚህ የበደላችን ስርየት ቁጥር 4 ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት የሚል ቃል አለ። ይሄ ለቤዛ ቀን የታተማችሁበት የመጨረሻው የሰው ልጆች መዳን ይሄ መክበር የሚባለው ደረጃ ላይ ሮሜ ምዕራፍ 8 ቁጥር 28 ላይ እንደተጻፈው አከበራቸው የሚለው ደረጃ ላይ ያ ሰዓት ላይ ስንደርስ እሱ ራሱ የቤዛነት ጊዜ ነው የሚባለው። እስከዛ ድረስ የሚጮህ ደም አለ። ከዛ በኋላ የሥጋ መዋጀት ይሆናል። ያ ቀን ራሱ የቤዛ ቀን ነው የሚባለው። ሃሌሉያ። አሁን በዛ ቀን ማርያም ነይኔም እየምና የሚባል ነገር የለም ወንድሜ። እዚህ ሆነ ያዳነኝ ኢየሱስ ነው ቤዛ ኢየሱስ ነው ብለህ ካመንክ ነው ነፃ የምትወጣው። ስለዚህ የቤዛ ቀን ተብሎ ተጠርቷል። የመጨረሻ የምንድንበት ቀን ወይም ደግሞ የትንሣኤ አካል ለብሰን ኢየሱስን መስለን የምንነሳበት ቀን የቤዛነት ቀን። እሱ ራሱ በማን የተነገረን? በኢየሱስ ነው። እሱ ራሱ በማን የተረጋገጠው? በኢየሱስ ክርስቶስ ሞትና ትንሣኤ ነው። እርሱ ከጨለማ ስልጣን አዳነን። ቆላሲስ ምዕራፍ 1 ቁጥር 13 ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት። ቤዛነትን ያገኘነው ከማን ነው? ከኢየሱስ ነው። ወዳገኘንበት ወደ ፍቅሩ ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ቤዛችን እርሱ ወዳዘጋጀልን መንግስት አፈለሰን። አፈለሰን። አሁን እዚህ ውስጥ ይሄ ሁሉ ጥቅስ እየነገርኳችሁ ማርያም የሚላል መላእክት ናቸው ቤዛ የሚላል። ይሄ እኮ የእግዚአብሔርን ቃል አለማክበርና የድፍረት ኃጢአት ነው። ያልተጻፈ ማንበብ ማርያም ቤዛ ናት እያሉ ነፍሴን አደራ በሰማይ ተክልዬ ፀሐይ አርሴማ ፀሐይ ያሉ መጮ ይሄ እኮ እርኩሰት ነው። የድፍረት ኃጢአት ነው። እግዚአብሔርን መስደብ ነው። ደሙን ማክፋፋት ነው። ፍርድ ያመጣል። ፍርድ ያመጣል። የሚሻል የተጻፈውን የእግዚአብሔርን ቃል ብታምን ነው ብራዘር። እኔን አይደለም እኮ ምታምን የተጻፈው እኔ ምነግር እኮ የተጻፈውን የእግዚአብሔርን ቃል እኚህም አባት እየተናገሩ ያሉት የተጻፈውን የእግዚአብሔርን እውነት ነው። ኦርቶዶክሳውያን፣ ሰንበት ተማሪዎች፣ ወጣቶች፣ ካህናት ከእውነት ጋር ቆሙ ፕሊዝ። ከእግዚአብሔር እውነት ጋር ተሰለፉ። እኔ መወግነው ለእግዚአብሔር ቃል ነው በሉ። ለተረት ተረት ደረታችሁን ነፍታችሁ አትከራከሩ። ያዋርዳል፣ በእግዚአብሔር ዘንድ ያዋርዳል። ሰዎች የፈጠሩትን የማይረባ ተረት ተረት አትከተሉ። የእግዚአብሔር ቃል የሚለውን ስሙ፣ እመኑ፣ እሱኑ ተናገሩ። እሱኑ ተናገሩ። እውነት ስትናገሩ እኚህ ሰውዬ አሁን የተናገሩትን ነገር እውነት ነው፣ እኚህ ጳጳስ የተናገሩት እውነት ነው፣ ከሳቸው ጋር እቆማለሁ ስትል ከእውነት ጋር እየቆምክ ነው። ትዝታው የሚናገረው እውነት ነው፣ ስለዚህ የምቆመው ከትዝታው ጋር ነው ስትሉ ከኔ ጋር አለም የቆማችሁ ያላችሁት። እኔ ከምናገረው የእግዚአብሔር እውነት ጎን ነው የቆማችሁት። ያ ማለት ለእግዚአብሔር ቃል ጨክናችኋል ማለት፣ ለኢየሱስ ምስክሮች ናችሁ ማለት ነው። ለእውነት ጨክኑ ወንድሞቼና እህቶቼ፣ ለእውነት ጨክኑ። እሺ፣ ከቆላሲስ ቀጥሎ ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ብዙዎቻችሁ የምታውቁት ጥቅስ ነው። ራሱንም ለሁሉ ቤዛ ሰጠ። ይሄን ከማለቱ በፊት አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል ቁጥር 5 ላይ። ቁጥር 6 ላይ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር።
ራሱን ለሁሉ ቤዛ አድርጎ የሰጠው ማን ነው? ኢየሱስ ነው። የሞተው ማን ነው? ኢየሱስ ነው። ኦኬ፣ ኢየሱስ ሞቶ ማርያምን አማላጅ፣ ማርያምን ቤዛ ማለት ከየት የመጣ ነው? አጋንንት ካልሆነ ይሄን ያስተማረ ከየት አመጣ? ከየት አመጣ? የትኛው መጽሐፍ ላይ አነበብከው? ኦኬ፣ የትኛው የቤተ ክርስቲያን ቸርች ፋዘርስ ወይም ደግሞ አፖስቶሊክ ፋዘርስ ከሚባሉት የትኛው ነው ቤዛ ማርያም ቤዛ ናት ብሎ ያስተማረ? አትናት አፈወርቅ ነው? አግናጢዮስ ነው? ፖሊካርፕ ነው? የትኛው የቤተ ክርስቲያን አባት ጽፎ አስቀመጠልህ ማርያም ናት ቤዛ ብሎ? ሁለት ቤዛስ ይዞ መኖር ይቻላል? ሁለት ብቻ አይደለም እኮ ማርያምን ብቻ አይደለም እኮ ነፍሴን አደራ በሰማይ ተክልዬ ፀሐይ እየተባለ ይዘም አንተ ነፍስህን ልትሰጥ የሚገባ ለእግዚአብሔር ነው እንጂ ለራሱ የማያውቅ ሞቶክ መቃብር ውስጥ ያለ ሰው ነፍሴን ተቀበል ብትለው ከየት መጥቶ ነው የሚቀበልልህ? ከየት መጥቶ? ስለዚህ ወደ አዳኛችን ወደ ኢየሱስ ክርስቶስ ዘወር በሉ። ተረት ይቅርባችሁ፣ ወንጌልን ያዙ። መጽሐፍ ቅዱስ ገልጠው የሚያስተምሩ እንደዚህ አይነት አባቶችን እግዚአብሔር ያብዛልን። ምኞታችን ይሄ። እኛ ኦርቶዶክስ እንድትፈርስ ተመኝተንም ፈልገንም አናውቅም። ተሐድሶ ግን ያስፈልጋታል። የእግዚአብሔር እውነት ላይ ዋሽታለች። መጻሕፍቶቿ ዋሽተዋል። ስርዓት አምልኮ ዋሽተዋል። የእግዚአብሔር ቃል ተትቶ በተረት ነው ህዝባችን እየኖረ ያለው። ከእግዚአብሔር እኩል የሚመለኩ ፍጡራን ሞልተዋል። ይሄ እውነት ብቻ ገና ብዙ የሚገለጡ ገና የሚፈነዱ ነገሮች አሉ። ገና ብዙ ይውልሲ በዘመን ታየዋለኝ። ከዛ ዕብራውያን ምዕራፍ 9 ቁጥር 12 የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅዱስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ያንን ደም ሳይዝ የብሉይ ኪዳኑ ሊቀ ካህን ደም ሳይዝ ይሄ አሁን ዮም ኪፑር ተብሎ የሚጠራ ቀን አለ። በአመት አንዴ የማስተስሪያ ቀን ይባላል። ዮም ኪፑር ይዞ ወደ ቅድስተ ቅዱሳኑ ይገባል። ዋናው ይሄ ሊቀ ካህን ተብሎ የሚጠራው ማለት ነው። በድንኳን ውስጥ ያገለግል የነበረው በሰለሞንም ቤተ መቅደስ ውስጥ ይደረግ የነበረው ስርዓት ይሄ ነው። ከዛ በኋላ በስርየት መክደኛው ላይ ይረጨዋል ደሙ። የሚገርማችሁ የስርየት መክደኛው ላይ ታቦቱ አለ። በታቦቱ ላይ ደግሞ ከውስጥ ጽላቶቹ ሁለቱ የድንጋይ ጽላቶች ይገባሉ። እዛ ውስጥ የሙሴ ማነው የለመለመ የአሮን በትር እንደዚሁም ደግሞ መናው ነው እንጂ መናው በእስራኤል በበረሃ የበሉት መና እዛ ውስጥ የበሉት መና እዛ ውስጥ ያ ከገባ በኋላ የስርየት መክደኛው ይከደናል ማለት ነው። እና እግዚአብሔር ያንን ስርዓት ሲሰራላቸው ደሙ ደግሞ መጥቶ የስርየት መክደኛው ላይ እንዲረጭ አዟል። ያንን ደም አምጥቶ ይረጭ ነበረ። አሁን ያንን አምሳል ተከትሎ በዛ ምሳሌነት ኢየሱስ ወደ ሰማያዊቷ መቅደስ የገዛ ደሙን ይዞ ነው የገባው። የብሉይ ኪዳን ሊቀ ካህናት የበግና የዋኖስ የፍየል የኮርማዎች ደም ያዘ ነበር የሚገባው። አሁን ግን መድኃኒታችን ኢየሱስ ክርስቶስ እውነተኛው ሊቀ ካህን የገዛ ደሙን ይዞ ወደ ቅድስተ ቅዱሳኑ ወደ መጋረጃ ወደ አብ ዘንድ የገባው የገዛ ደሙን ይዞ ነው። ያ ደም የኔና የናንተ የቤዛነት ደም። አየው፣ it's amazing። አሁን ስለኔና ስላንተ የሚጮኸው ደም ያ ደም የኢየሱስ ክርስቶስ ደም። ዕብራውያን ምዕራፍ 12 ላይ ከአቤል ደም የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል የሚለው እሱ ነው። ደርሳችኋል። ኦኬ። ስለዚህ የሚሻለው የእግዚአብሔርን ቃል እውነት መያዝ ነው። እኚህም አባት እየተናገሩ እያስተማሩ ያሉት ስለ ከመጽሐፍ ቅዱስ ማስረጃ ጠቅሰው ነው። ቤዛ ማርያም አይደለችም። የትኛውም የመጽሐፍ ቅዱስ ክፍል ላይ ማርያም ቤዛ ናት የሚል የለም። የትኛውም የመጽሐፍ ቅዱስ ክፍል ላይ ማርያም አማላጅ ናት የሚል የለም። የትኛውም የመጽሐፍ ቅዱስ ክፍል ላይ ማርያም ታድናለች የሚል የለም። መዳን የዘላለም ሕይወት በኢየሱስ ክርስቶስ፣
ቤዛችን ኢየሱስ ክርስቶስ ነው። ይሄንን እውነት ለሌሎች አካፍሉ። ይሄንን እውነት ለወገኖቻችሁ ለእናት ለአባቶቻችሁ ንገሩ። ምስኪን ወንጌል እንዳይሰሙ ተደርገው በተረት ተረት ታጅለው የኖሩ ምስኪን እናቶቻችን አባቶቻችን እውነትን መስማት አለባቸው። ስለዚህ እኔ ልቤ በጣም ረክቷል፣ በጣም ደስ ብሎኛል። እውነት እንደዚህ ሲነገር ደስ ያሰኛል። ከዚህም በፊት ትላንት ስንናገረው የነበረ እውነት እየፈጠጠ የመጣበት ዘመን ነው። ውሸት ነው፣ እነሱን አትስሙ፣ ትዝታውን አትስሙ፣ በዚህ በሶሻል ሚዲያ የሚያስተምሩ ሰዎችን አትስሙ እየተባለ በንስሐ አባት በኩል ሰዎች ወንጌልን ሰምተው እንዳይድኑ አደገኛ የአድማ ስራ ይሰራ ነበር። አድማኞች ናቸው ባይዘው በየቤቱ ለምን ከፈትሽ የከሌን እየተባለ ሰው በጭቆር በገዛ ቤቱ በገዛ ቲቪው ገንዘብ አውጥቶ በገዛው ቲቪው በገዛ ብሩ በሚከፍለው ኢንተርኔት አትስሙ እየተባለ ጭቆና ይደረግበት። ወንድሜ ነፍስህን አድን እንዴ! ኢየሱስን ተቀበል፣ የዘላለምን ሕይወት ታገኛለህ። በቃ እውነቱ ይሄ ነው። ሃሌሉያ። ኢየሱስ ጌታ። በቤታችሁ መጥቶ የሚከለክሏችሁን ሰዎች አትስሙ። ያ አምራቹ ፋብሪካ ብቻ ነው ጥገና የሚያደርግለት። ታውቃላችሁ፣ ከወንጌል ቃል ሰውን ማዳን የሚችለው ሰሪው ብቻ ነው። አንዳንድ እቃዎች ታውቃላችሁ፣ ልክ ያ ባንያ ወይንም ካምፓኒ ነው። እንደዚህ ሁሉ ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ታላቅ አይችልም። ይሄ ደግሞ ስለሆነ ነው ኢየሱስም የመጣው። ፍጡርን ማዳን ስለማይችል ኢየሱስ ክርስቶስ በስጋ ተገለጠ። የዘላለምን ሕይወት እንካችኋል። አሁን ሰው ሚድነው በኢየሱስ ክርስቶስ በማመን ነው፣ እንዲሁ በጸጋው ነው የሚድነው። ቤዛ የሆነልሽን ኢየሱስን ተቀበይ እህቴ። ቤዛ የሆነልህን ኢየሱስን ተቀበል ወንድሜ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ሮሜ ምዕራፍ 10 ቁጥር 8 በአፍም በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና የባጠጥከውን ዳገትና የወረድከውን ቁልቁለት አይደለም እግዚአብሔር የሚቆጥርልህ። በልጁ በኢየሱስ ክርስቶስ አምነህ ጌታ እንደሆነ በልብ አምነህ በአፍ ስትመሰክር ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። አሜን። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ የለምና። አሜን። ምስጋና ለእግዚአብሔር ይሁን። ሃሌሉያ።